መርስ ያዩት ነው የሚመስለኝ። ለምን መድኃኒት ቢሆንማ ይቀበሉት ነበር፣ ግን ይሸሹታል። እና አሁን መፍትሄውን ያለበት ዝግጅት ያስፈልጋል፣ ንስሐ መግባት ያስፈልጋል። ችግሩ አሁን አብዛኛው ሰው ንስሐ መግባት አይፈልግም። አሁን ያለው በእኛ ህዝብ ያለው አስተሳሰብ በቃ አቅመ አዳም እስከደረስን ጊዜ እስከ ሽምግልና በቃ በኃጢአታችን እንኖር፣ የስጋችን ፍትወት እንከተል፣ ንስሐ እንግባ፣ ከዛ በኋላ ወደ ሽምግልና ስንደርስ ንስሐ እንግባና ስጋው ደግሞ እንቀበል። ይህም ይቅርታ ሴጣናዊ የሆነ ትምህርት ነው። ሴጣናዊ የሆነ ትምህርት ነው። ለምንድን ነው ለ30 ለ40 ዓመት ከእግዚአብሔር የምንርቀው? ለምንድን ነው ለ30 ለ40 ዓመት በመንፈሳዊ ሞት የምንመላለሰው? ይህ ስጋ የሚበጀው የሚታደሰው በስጋው ደሙ ነው። ህብረት የምናደርገው ከክርስቶስ ጋር በስጋው ደሙ ነው። በጥንታዊ ቤተክርስቲያን መሰረት አንድ ሰው በኑፋቄ ወይም ሌላ በትልቅ ኃጢአት ቢገኝ ከቤተክርስቲያን የሚባረረው መንገድ ስጋው ደሙ ሲከለከል ማለት ነው። ኤክስኮሚኒኬሽን የሚባለው ይሄ ነው። ቀላል ነገር አይደለም። ከስጋው ደሙ መራቅ ቀላል ነገር አይደለም። ሞት ነው። ሞት ነው። የሞት ፍርድ ነው። ስጋው ደግሞ መቀበል አችልም ስጋው ደግሞ መቀበል አይችልም ከተባለ አንድ ሰው የሞት ፍርድ ነው የተፈረደበት ማለት ነው። ለምን ራሱ ቅዱስ ኤፍሬም በአንዱ ጽሑፍ ይህ ስጋው ደግሞ በገነት የነበረችው ዕፀ ሕይወት ነው ይለዋል። ወደ ዮሐንስ 6 እንደገና ስንሄድ ስጋን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ግን በአንጻሩ ምን ይላል? ስጋን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እና ይሄ በጣም ወሳኝ የሆነ ጥቅስ ነው። ስጋው ደግሞ ከክርስቶስ ጋር ህብረት የምናደርገው ምስጢር ነው። ከክርስቶስ ጋር ህብረት ለምን ቃል መንፈስና ነፍስ ብቻ ሳይሆን የሆነው ቃል ስጋ ሆነ ይላል። ስለዚህ ድህነት ቤዛነት የተሰጠው ለነፍሳችንና ለመንፈሳችን ብቻ ሳይሆን ለስጋችን ነው። ለዚህም ነው ስጋው ደግሞ አስፈላጊ የሆነ። መጽሐፍ ቅዱስ ለድህነት የሚጠቅመው በአምላካዊ በሐዋርያዊ መንገድ ስንተረጎም ነው እንጂ በሰዋዊ መንገድ በራሳችን እይታ ከተረጎም ነው አይጠቅመንም። ለምን ብንል አርዮስ የሚባለው መናፍቅ ወልድ ፍጡር ውእቱ ወልድ ፍጡር ነው ያለው መናፍቅ በመጽሐፍ ቅዱስ ተመርኩዞ ነው ያን ኑፋቄ ያሰራጨው። ዮሐንስ 1ን ሲያይ ቀዳሚው ቃል ውእቱን የሚለውን ጥቅስ ሲያይ በመጀመሪያ ቃል ነበር የሚለውን ሲያይ በመጀመሪያ ማለት ዓለም ሲፈጠር ማለት ተፈጠረ ማለት ነው እያለ በራሱ ሰዋዊ መንገድ ተረጎመ። ሰላም የተከበራችሁ ተመልካዮቻችን እንደምንሰነበታችሁ፣ እንደምናላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዛሬ ደግሞ አንድ ለየት ያለ ቪዲዮ ነው ወደ እናንተ የምናደርሰው። ሰሞኑን እንግዲህ እንዳያችሁት ማህበራዊ ሚዲያ ላይ ዲያቆን ምህረት ከፓስተሩ ጋር በአሜሪካ ላይ ክርክር አድርጎ ረድቶታል። እንግዲህ ዲያቆኑ በጣም የሚመሰገን ዲያቆን ነው። በአገልግሎቱም እዛው ቤተክርስቲያን እዛው አሜሪካ አካባቢ የሚያገለግል ወንድማችን ነው። በሚገባ አድርጎ ምላሽ አሳጥቶት ነው ፓስተሩን የመለሰው። ፓስተሩም በጣም አፏል። እንግዲህ እንዳያችሁት ነው። ይህንን አስመልክቶም ዲያቆኑ በቲክቶክ መድረክ ላይ አጠር ያለች ቪዲዮ ለመልቀቅ ሞክሯል። እንደ ምስጋናም ከዚህ ወዲያ ያሰባቸውን ያቀዳቸውን ነገሮችም ነው ለመንገር ለማስታወስ የሞከረው። ሁላችንም እሱ ያሰባቸውን ነገሮች ላይ በመደገፍ ፖድካስት ላይም ስለጀመረ ከጓደኛው ጋር ፖድካስቱም ላይ በመግባት ቪዲዮን እንድናይለት ነው ሀሳብ የሰጠው። እንግዲህ ከፓስተሩ ጋር የነበራቸውን ቃለ መጠይቅ ወይም ክርክር ያያችሁት ነው የሚመስለው። If it's just mere bread and wine, why is St. Paul saying it was killing Christians that didn't examine themselves properly before partaking? Why did he say what? He said, because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking it unworthily. So if it's just mere bread and wine, why is St. Paul saying it's killing Christians? የተከበራችሁ ተመልካቾቻችን እንዳያችሁት ነው ቪዲዮ ላይ እንግዲህ ፓስተሩ ምላሽ ሲያጣ ዲያቆን ምህረት ደግሞ በሚገባ አድርጎ ኦርቶዶክስ ተዋሕዶን እንዴት አድርጎ እንደገለጻት እንዴት አድርጎ ክብሯን እንዳሳየ
ልጆቿ እንግዲህ የትም አሉ። ዕቅበተ እምነት የሚሰሩ ወንድሞች እህቶች እንግዲህ በየአቅጣጫው በአሁን ዘመን እየተነሱ ነው። በዚህ በቲክቶክ መንደርም በዩቲዩብ መንደርም የተለያዩ ወንድሞች እህቶች በሚገባ አድርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልዕልናዋን ከፍታዋን እያሳዩ ነው ያሉት። እንግዲህ ወንድሞቻችን እህቶቻችን በጣም ነው የምናመሰግነው። እግዚአብሔር እድሜ ጤና ይስጣችሁ እንላለን። በተለይ ደግሞ ዲያቆን ምህረት በጣም ነው የምናመሰግነ። በአሕዛብ ሀገር ላይ ሆነክ ይህንን የመሰለ ክርክር ሳትፈራ እንግዲህ ፊቱ ላይ እንደምታዩት ፍርሃት ራሱ አይታይበትም እና ይህንን በማድረግህ በጣም ነው የምናመሰግነው። መንፈሳዊ አገልግሎትንም እያየን ነው በማህበራዊ ሚዲያዎች። እግዚአብሔር ያበርታ፣ እግዚአብሔር ያጠንክር ነው ልንል የምንፈልገው። እንግዲህ ለዛሬ የተዘጋጀላችሁ ይህ ቪዲዮ ነው። ቀጣይ ደግሞ እሱ ያስተላለፈውን መልእክት ነው ወደ እናንተ የምናደርሰው። በአማርኛ ተርጉመንላችኋል። ይህን እንድትከታተሉት ነው የምንጋብዛችሁ። Hi everyone, my name is Mihret, and a lot of you have seen the discussion that I had with Cliff and Stuart Netchell at MIT. ሰላም ለእናንተ ይሁን። ዲያቆን ምህረት እባላለሁ። ብዙዎቻችሁ እኔ ከክሊፍና ከስቲዋርት ነቸር ጋር በኤምአይቲ ላይ ያደረግነውን ውይይት አይታችሁታል። ውይይቱ በኤውካርኒስት በመጽሐፍ ቅዱስ በመድኃኒትና በመጀመሪያው ቤተ ክርስቲያን ላይ ነበር። መጀመሪያ ከሁሉም በፊት ሁላችሁንም ከልቤ በጣም አመሰግናለሁ። ብዙዎቻችሁ ከኦሪየንታል ኦርቶዶክስ፣ ከምስራቃዊት ኦርቶዶክስ፣ ከሮማን ካቶሊክ፣ ከከፍተኛ ቤተ ክርስቲያን ፕሮቴስታንት እና ከሌሎችም ፕሮቴስታንቶች የላካችሁልኝ ድጋፍን እና አቅም በጣም አመሰግናለሁ። እናንተ ብዙዎቻችሁ የደገፋችሁኝ የጉዳዩን አስፈላጊነት ስለተረዳችሁ ነው። እኔም ከልቤ በጣም አመሰግናለሁ። ይህንንም በሌሎች ሰዎች እንዲደርስ በማሰብ ተካፈሉት። እንዲሁም በኤምአይቲ ላይ ከክሊፍ ጋር ስንወያይ ምንም የተለየ አጀንዳ አልያዝኩም። ሌሎች እውነቱን ለማድረስ ያህል ነው። እናንተም ይህንን ተረድታችሁኛል። እውነትን ወደ ሙላት በማምጣት መንገድ ሰዎችን ከዚህ እምነት ማውጣት ብቻ ሳይሆን ወደ እምነት ፍጹምነት፣ ወደ እውነት ፍጻሜነት፣ ወደዚያ እውነት ክርስቶስ ራሱ ለሐዋርያት ባደራ የሰጣቸውን የእምነት ቃል ክርስቶስ ራሱ በወንጌል ላይ እኔ መንገድና እውነት ሕይወትም የልብም ልብ ነኝ ስላለ ነው። እኛ ሰዎች ነን። ስለዚህ በራሳችን ትርጉሞች መታመን የለብንም። እኛ ክርስትናን ለመረዳት ቅዱሳት መጻሕፍትን ለመረዳት ክርስትናን ለመረዳት ወደ መጀመሪያው 100 ክፍለ ዘመን ወደ ሐዋርያት ተከታይ ደቀ መዛሙርት ዘመን ተመልሰን ቅዱሳት መጻሕፍትን በቅዱሳት መጻሕፍት እንዴት እንደሚተረጎሙ ምን እንደሚሉ በመመልከት ቅዱሳት መጻሕፍትን እንዴት እንደሚተረጎሙ ማየት አለብን። እንደምናውቀውና ስለ እነዚህ ፓኬጆች የሚናገሩትን አይተናል። ኤጎን ወደ ጎን አስቀምጡ። የጥንታዊቷን ቤተ ክርስቲያን ስለ እነዚህ ሁኔታዎች በትክክል የምትናገረውን በመመልከት በሐዋርያቱ ዘመን የነበሩትን ሰዎች ስለ እርሷ የተናገሩትን እና ወደ ትክክለኛው አቅጣጫ ያመጡታል ብለን ተስፋ እናደርጋለን። በውይይቱ እኔ የራሴን ሀሳብ ለማንሳት በእውነት የፈለግኩት እኔ መጽሐፍ ቅዱሳዊ መጽሐፍ እኛ እንደምናውቀው አዲስ ኪዳን ያጠናከረችውን የቀደመችውን ቤተ ክርስቲያን መመልከት አለብን። እናም ስለ እነዚህ ጉዳዮች ምን እንደሚሉ እንመልከት። እኔና ተባባሪ ጓደኛዬ አንድ ፖድካስት አለን። በዩቲዩብ እና በኢንስታግራም ላይ ማግኘት ትችላላችሁ። ተከታተሉን። በተስፋ እንደምታደርጉትም እምነቴ ነው። እኛ በምንሰራው ቪዲዮ እስካሁን ያደረግነው እንዲሁም በመጽሐፍ ቅዱስ ላይ ጥልቅ ግንዛቤ የሚሰጡ ቪዲዮዎች አሉን። መጽሐፍ ቅዱስ ውስጥ ያሉት ሕይወታዊ ጉዳዮች እንዴት እንደሚተገበሩም ለማወቅ ጉጉት ካሉት እና ሁሉንም ነገር ለማየት እኛ ጋር ይምጡ። ስለ ቤተክርስቲያን በአጠቃላይ ጉዳዮች ለመረዳት እኛን ይጎብኙ። እናመሰግናለን። በመጨረሻም ልጨምር የምፈልገው እኔ ኃጢአተኛ አገልጋይ ነኝ እና ሁላችሁም እንድትጸልዩኝ እለምናለሁ። ለክርስቶስ በምናቀርበው አገልግሎት መንገድ ላይ እንዳንሰናከል ሁላችሁም እንድትጸልዩልኝ እጠይቃለሁ። እናም ሁላችሁም ይህንን መልእክት በአካባቢያችሁ ላሉ የሥራ ባልደረቦቻችሁ፣ ለቤተሰቦቻችሁ በማድረስ እንድትጸልዩልኝ እመኛለሁ። እግዚአብሔር ይባርካችሁ። ለምንድን ነው ክሊፍን ማግኘት የፈለግ? ጥሩ ጥያቄ ነው። እንግዲህ ክሊፍ እና ስቱዋርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል። ማለት እግዚአብሔር የለሾች ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል። ይህ ትክክል ነው። ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋቂዎች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቬንጀርስ ፖድካስት በሚባል ቪዲዮ ሰርተው ነበር ጆርጅ ጄንኮ ከሚባል ሰው ጋር እና እዚህ ላይ እንዳለ ለ2000 ዓመት ቤተክርስቲያን የሰበከችውን ትምህርት ሲቀልዱበት እንግዲህ አንዱ ጆርጅ ጄንኮ የሚባለው ሎቱ ስብሐት ስጋው ደሙን አፈር ብሎታል እና እንደዚህ በጣም የሚያሳዝን አይነት ቋንቋ ሲጠቀሙ ኑፋቂን ሲያስተምሩ የሐሰት ትምህርትን ሲያስተምሩ አንድ ሰው መጥቶ ለእነሱ ይህን ጥያቄ ማቅረብ አለበት።
ስለዚህ ያ እድል ሲሰጠኝ እንግዲህ አውጥቼ ነው እነሱ እኔን የመረጡኝ። ስለዚህ እድሉ ሲሰጠኝ ያን እድል ተጠቅሜ ያው እግዚአብሔር እያገዘኝ ጠየቅኳቸው። ግን በጣም አጋጣሚ ነው ራሱ እግዚአብሔርን ያዘጋጀው። ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንዲል የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄድ ነበር። እንግዲህ ክቡራትና ክቡራን የዳንቴል ሚዲያ ቤተሰቦች እንዳደመጣችሁት ነው እንደተመለከታችሁት ነው። እንግዲህ የዲያቆን ምህረትን የፖድካስት ቻናልም እዚህ ጋር እንጽፍላችኋለን። እሱን እየተመለከታችሁ ሰብስክራይብ እያደረጋችሁት የእሱን አገልግሎት እንድንደግፍ ነው የምንጠይቀው። እንግዲህ ኦርቶዶክሳውያን በዚህ መንገድ በብዙ ነገር መስራት ይጠበቅብናል። በተለይ በማህበራዊ ሚዲያው ብዙ ነገር ያልተሰራ አለ። በቲክቶክም በዩቲዩብ መንገድ ብዙ ያልተሰሩ ነገሮች አሉ። እንግዲህ ወንጌልን ለሁሉም ለማዳረስ በዚህ መንገድ ዋነኛው ምርጫ ነውና በዚህ መንገድ ሁላችሁም እንድትደግፉ ነው የምንጠይቃችሁ። ዲያቆን ምህረትንም እግዚአብሔር እድሜ ጤና ይስጥልን እንላለን። እኛንም ሰብስክራይብ አድርጉ። ለዚህ ቪዲዮ አዲስ የሆናችሁም ሰዎች ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ጀምሩ። እናመሰግናለን። በቀጣይ ቪዲዮ እንገናኛለን። ቻው።